Ara እንኳን ደስ አለሽ ነው እሱ እንዳይሆን ነገር ሻለኝ አለ። በቃ ስንጀምር እየጠበቅ ነው የነበረው አጠባበቅ ይፈርድ ነበር። ኤርሚያላ ምን ሸማስ ይደውልልሽ እግዚአብሔር ነው ይቀርዳችሁ ብዬ መሰለኝ ነው የበለጠችው። ዛሬ በጣም ደስ ብሎኝ ነው ያመጣሁት። ዋው ወይኔ እውነት በጣም ነው ደስ ያለኝ ነው የምላችሁ። ትናንትና ቪዲዮ ተሰራ እንዳያችሁ ከፍቶኝና ደብሮኝ ነበረው ማለት ነው። የሄርሚ ቀለበት እነዛ የሰይጣን ቁራጮች ስለወጡባት ነበር በጣም ከፍቶኝ የነበረው። ቪዲዮ ተሰራ ድብር ብሎኝ ነው ምን የነበረው ማለት ነው። እና ወይኔ ዛሬ እንድድስ እንዳለኝ ትናንትና ማለት ነው። በቅርቡ እመኑኝ ከሄርሜላ ጋር ታዩታላችሁ። ከሄርሚ ጋር ሆኖ ታገኙታላችሁ። ሄርሚ ሚስቱና ሚስቱ ናት ብዬ ቪዲዮ ሰርቼ ነበር። እግዚአብሔር ይመስገን ሳይውል ሳያድር ፈጣሪ አላሳፈረኝም። ዛሬ ሄርሜላ አገኘችው አብርሽን። እንዴት ጠመጠመችበትና እንዴት እንደሮጠች አያችኋት አይደለ? ልትወድቅ ነው የደረሰችው። የኔ እናት አያችሁ። ንጹህ ፍቅር በቀል የለበትም። ንጹህ ፍቅር ቂም የለበትም። ንጹህ ፍቅር የታባቱ ምቀኝነት አሲድነት የለበትም። በቃ ንጹህ ፍቅር መቼም ቢሆን ንጹህ ነው። የዛን ሰው በቃ መጥፎ ጎኑን አያይም በጭራሽ። ያ ያሳልፈው ነገርና ፍቅሩን ብቻ ስለሚያስብ ምንም አይነት ቂም እንግዲህ አላደረባትም ማለት ነው። ምክንያቱም እሱ ከራሱ እንዳልሆነ ያወለቀው ቀለበቱን ታውቃለች። እሱ ራሱ ከቀልቡ እንዳልሆነም ታውቃለች። ሰላም በያላችሁበት የክርስቶስ ፍቅር ብዝት ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ ውድ ቤተሰቦቼ። ከአሁን በፊት አብራችሁኝ ሆናችሁ ሰብስክራይብ፣ ላይክ በማድረግ እንዲሁም ደግሞ በኮሜንታችሁ ገንቢ አስተያየታችሁን በመጻፍ አይዞሽ በርቺ እያላችሁ ለዚህ ያደረሳችሁኝ እህት ወንድሞቼ የዩቱብ ቻናል ቤተሰቦቼ ማለት ነው እግዚአብሔር ያክብርልኝ። ወዳችሁና ፈቅዳችሁ ስለምትከታተሉኝና እዚህ ላደረሳችሁኝ አመሰግናለሁ። ወደፊትም አብሮነታችሁ አይለየኝ እያልኩኝ እንግዲህ ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁት። እኔ በጣም ደስ ብሎኛል። እናንተም የሄርሚ ደጋፊዎች የሆናችሁ ሰዎች በጣም ደስ እንደሚላችሁ ተስፋ አደርጋለሁ ማለት ነው። በጣም ነው ደስ ያለኝ። ፍቅር እንደዚህ ነው አያችሁ አይደል? ትናንትና እንደዛ አድርጎ አውልቂ ከአንቺ ጋር አያስፈልግም ብሎ እጄን አመመኝ፣ አሳመምከኝ እኮ አብረሽ ምን ሆነ ነው እያለችው በግድ እንዴት አድርጎ እንዳወለቀው አይታችኋል። እና ግን ሲጠየቅ ዛሬ ዳኒ ሲጠይቀው ምንድን ነው ያለው መሰላችሁ? ለምንድን ነው ከሄርሚ እጅ ላይ ቀለበቱን ያወለከው? አንተ ራስህ ተንበርክከህ ያደረክላትን ቀለበት እንዴት እንደዚህ ታደርጋለህ? እንዴት ታወልቃለህ? እስኪ ለእኔ ንገረኝ፣ ከራስህ የመጣ ሀሳብ ነው ወይ ብሎ ዳኒ በሚጠይቀው ሰዓት ከእኔ የመጣ ሀሳብ አይደለም፣ ቀለበቱን እንደማያስፈልጋትና ከእጇ መውለቅ እንዳለበት የነገሩኝ ሩታና ኤፍሬም ናቸው ብሎ ተናገረ ማለት ነው። አያችሁ አይደለም? ይሄው ምንም አያደርግም። ከእኔ ጋር ነው ያለኸው፣ ከእሷ ጋር ሄደ አውልቅ አሉኝ። እሺ ብዬ ሄጅ አወለኩኝ። ይላችሁ እሱ ከልቡ አይደለም ከራሱ አይደለም የምንለው ሰው የሚታገለው ዳኒም የሚታገለው ወዶና ፈቅዶ አይደለም ማለት ነው። እውነት ስላለው ነው። እና እባክሽ ልቀቂውና ላዋራው በሚላት ሰዓት እንኳ እንደ ህፃን ልጅ እጁን ከእጁ አትነጥልም። በቃ እጁን አንቃ እባክሽ ተይውና ለብቻው ላውራው ቢላት ልቅላት መሰላችሁ እንዴ? ለዛውም አገናኘኝ እባክሽን ብሎ የጠየቀ ማን እንደታውቃላችሁ? ሜሮንን እባክሽን አገናኘ ብሎ እሷን አገናኝቷት ነው ማለት ነው። እና ለቃው እጁን እንኳን ለቃው እንዳወራ አልፈቀደችለትም። አይ አልለቀውም
ጭራሽ እኮ ሰይጣን እኮ ናት እግዚአብሔርን። አሁን እኮ እሷ ሴት ናት፣ ምንም አታመጣም። እዛ እንዲጥፊ ቢለክካት እኮ እዛ ማዶ ነው የምትወድቀው። ግን ያላት ጉራ ማለት ነው። ተውት በቃ ያላት እልህ እሬ ፈጣሪ ያለህ ምን አይነት አስጠሊታ ማስጠሊታ ነገር እንደሆነች እኔ በጣም ድሮም አልወዳትም። አሁን እንክፍክፍ አደረገች ማለት ነው። ለደቂቃ ተዩና ላውራው። ካልፈራሽ ልቀቂው። የፈራሽበት ነገር ካለ ኦኬ። ነገር ግን አንቺ በራስሽ የምትኮሪና በራስሽ የምትተማመኒ ሴት ከሆንሽ ልቀቂው። ይሄ በድን ይዘሽ እየተንቀሳቀሽ በዚህ በድን አፉ በዚህ በድን ሰውነቱ ወድሻለሁ አፈቅርሻለሁ እንኳን ቢልሽ ከልቡ እንዳልሆነ እያወቅሽ በውሸት ዝም ብሎ ከራሱ እንዳልሆነ እያወቅሽ በድን ይዘሽ እውነት ውስጥሽን እንዴት አይነት ማሳመን እንዴት አይነት ማስመሰል እንደምትችይ እኮ እኔ ጎበዝ ነሽ እምልሽ ለዚህ ነው። ማስመሰል ትችይበታለሽ። ታሞ ያየሽው ደህና ነው ያሽ ትከራከሪያለሽ። ከሱ ጋር ያልሆነ ሰው ወደደኝ እንደዚህ አለ ብለሽ በድን ያቅፈሽ ታድሪያለሽ። ምን አይነት ፍጡር ነሽ እያለ ልክ ልኳን ሲነግራት ነበር ዳኒ ማለት ነው። ዳኒ የኔ ጀግና እና እመኑኝ ነገ ከአንቺ ጋር እንደማይሆንና ከእሷ ጋር እንደሚሆን የታወቀ ነው እያለ እየተናገራት ነበረ። ሳይውል ሳያድር ዳኒ ጎበዝ ነው። እነዛ ልጆች ድምኔ ይቅርታ ስማቸውን አላወቅኩትም። እንግዲህ እዚህ ተሰብስበው ያያቸዋቸው ማለት ነው። እዚህ አሁን ሄርሜንና አብርሃምን ያገናኟቸው ልጆች ፈጣሪ ይስጣቸው ማለት ነው። በጣም ነው ደስ ያለኝ። ከምር በጣም ደስ ብሎኛል። አሁን ፈጣሪን የምለምነው ደግሞ እንደዚህ እንዳገኘችው ሁሉ ያቺ ቀውስ የሰይጣን ቁራጭ እንዳትወስደው ነው የምፈራው። አሁን ከሄርሚ እጅ እንደገባ ሄርሚ እጅሽ ገብቶልሻል እና እንደምንም ብለሽ ቶሎ ብለሽ የእምነት ቦታ ውሰጂው። በቃ ካለበት አውጭና የእምነት ቦታ ውሰጂው። ከቤተሰቦቹ ጋር ሂጂ፣ ከቤተሰቦቹ ይዘሽ ሂጂ። መቼም ከእናት ከአባቱ ፊት ማለት ነው አምጡ ብላ አትመጣም። ይቺ ቀውስ ማለት ነው። ይቺ ጅርጅስ አንቺ እኮ ልጇ ተወኛለሽ የኔ ውድትና በበቀደም ለታ ስወረውርሽ ነበረ። በምን አቅምሽ ትችያታለሽ የኔ ቆንጆ? የሚገርመው ግን ትንሽ ነኝ ብላ ዝም አላለቻትም። ከልኳ ስትነግራት ነው የነበረው ማለት ነው። አብርሃም እንደነገረን ካሁን በፊት ሄርሚ የኔ ታናሽ ናት እያለን ነበር ማለት ነው። ያ ማለት ትንሽ ናት እና እንግዲህ ሚኪያስ የሚባለው ታላቅ ወንድሟ ከሆነ በሱ መገመት ይቻላል። ሚኪያስም እንደምታዩት ሕፃን ልጅ ነው። እሱ ነው የእሷ ታላቅ ማለት ነው። ያ ማለት ሄርሚ ትንሽ ልጅ ናት እና ከዚች እርኩስ ጋራ በምንም ነገር አትወዳደርም። በጉልበትም ኬታ ግንታት፣ በእድሜም ኬታ ግንታት። ያችን ማማናት ይቺ ሕፃን ናት። ስለዚህ እንደፈለገ የተወረውራት የነበረው ለዛ ነው እላችኋለሁ ማለት ነው። እና ግን ዛሬ ግን ሁሌም ቢሆን ትዕግስተኛ ሰው አሸናፊ ነው። በቃ ንጹሕ ልብ ያለው የዋህ ሰው ሁሌም አሸናፊ ነው። አይታችኋል አይደል? ትናንትና ነው ዛሬ ቀን ነው እንጂ ዛሬ ቀን ነው ወይስ ትናንትና ነው? ስራዬ ብሎ ትናንት ነው ስራዬ ብሎ ከቤቷ ሄዶ ጎረምሳ ልታስደበድብኝ ነበር በማለት ቤቷ ውስጥ ራሱ ሄዶ ይሄ ጨምላቃ ማለት ነው አልጋ ውጣ በምትለው ሰዓት እንደውም አረፈ ማለት አለብኝ አልጋ ቤት ውስጥ ክፍሏ ውስጥ ገብቶ ማለት ነው አልጋ ላይ የተነሳ ጨምላቃ ወንድ ነው ይሄ ኤፍሬም ማለት። ግን አብርሃም ወደ ራሱ ተመልሶ እውነት ኤፍሬምን ካልተበቀለው እውነትም ወንድ አይደለም ማለት ነው። እንደዚህ እያደረገ እሱ ወደ እህቱ በሚሆን ሰዓት ያችኛዋ ጋር እየተኛ አሁን ደግሞ ወደዛች ጋራ ሩታ ጋራ ሲሆን እሱ እንደገና አሁን ደግሞ መጥቶ ከዚች ጋራ ሊግማማ አይታችሁታን ዛሬ የተሰራው ቪዲዮ አብርሃም እንደሆነ አይፈልግሽም። አብርሃም ያንቺ አይደለም። በቃ አብርሃም ተውሽ አይደለ? ስለዚህ የራስሽን ህይወት መቀጠል አለብሽ። አንቺ እኮ ቆንጅዬ ልጅና የምታምር ልጅ ነሽ እያለ ዲባብሳታል። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ስርዓትህን ይዘህ አዋራኝ። ስነ ስርዓትህን አትይዝም እንዴ? እኔ አብርሃም ጋር ተጣላሁ። ወደው አብርሃምን ነው እንጂ ከአብርሃም ውጭ ማንንም አልፈልግም ስትለው አብርሃም እኮ አሁን የአንቺን ገላ ሳይሆን የሩታን ገላ እየነካካ ነው። አያችሁት እንዴት አይነት ቆሻሻ እንደሆነ? እንዲሁ የሚናገረውን እንኳን የማያውቅ እኔ የምለው አፍቅሯት ነው ማለት ነው። በዚህ ልክ እሱን እያጥላላ
ሩታ ከልጇን ማሳደግ እፈልጋለሁ፣ አብረው እንደሆኑ እፈልጋለሁ እያለ የሚጠፈጠፈው በዚህ ልክ ሄርሚን ፈልጓት ነው። ከአሁን በፊትም እንደተባለው ማለት ነው። ሲጀምሩ ጨምላቃ ነው። ከሩታ ቤት ምን አሳደረው? ሲቀጥል ደግሞ ከዚች ጋር ምን ይሰራል? በባለፈው አይታችኋል። ይህን ፎቶ አውጥተሽ ቆሻሻ እያለ የሱን ፎቶ ሰብስቦ በማውጣት ከዚህ ቤት ካሁን በኋላ እኔና እኔ ብቻ ነኝ የምመጣው፣ እኔን ትሬት ማደርግሽ እያለ ሲላላጥ ነበረ። ዛሬ ደግሞ አቅፌ ካልሳምኩሽ እሱ ሩታን እየነካካ ስለሆነ እኔ አንቺን መነካካት አለብኝ የሚል ጀዝባ ሰው እኮ ነው። እንዴት አይነት ቆሻሻ ነው ግን! ሰው ይሉኛን አይልም እንዴ? ነገ እሱ ወደ ራሱ ሲመለስ ይሄን ቪዲዮ ሲያየው ለእኔ ምን አይነት አመለካከት ይኖረዋል? ቤተሰቤስ በእኔ ላይ ያለው አመለካከት ምን ይሆናል ብሎ ለእርሱም ለቤተሰቡም ሳይጨነቅ እንዴት እንደሚጨመላለቅ ፈጣሪ ያሳያችሁ። እንግዲህ ፈጣሪ ያሳያችሁ። ምን የሚሉት ነው አሁን ይሄን? እንዶ ቢተዋት ራሱ እሱ ቢተዋት ቢጣሉ ቀለበቱን አውልቆ ቢጥለውም ቢወስድም ከልቡ እንዳልሆነ እያወቀ ከራሱ እንዳልሆነ እያወቀ ነገ ተመልሶ ወደ ራሱ ሲመለስ ሄርሜላ ማለቱ እንደማይቀር እያወቀ አንቺን የኔ ያደርጋለሁ ማለት ምን ማለት ነው? ምን አይነት መጨማለቅ ነው? ከአሁን በፊት እንትና ፍቅር ተብዬዋ የአብርሃም ናት ተብሎ ነበረ። የአብርሃም ናት ተብሎ እንግዲህ እሷ ትታዋለች፣ የእሷ ቤተሰብ አታገቢውም ተብሎ እሱ የምናውቀው እንግዲህ በዛች ያ ቪዲዮ ቫይራል ወጥቶ ነው። ይቺ እንትና ተብያዋም አብርሃም ሩታ ተብያዋም መታ አፈቅርሃለሁ እወድሃለሁኝ የኔ ካልሆንክ ሞቼ እገኛለሁ ያለችበት ምክንያት ያን ቪዲዮ በማየት ነው። አፍቃሪ ከሆነማ እኔ ልቅደም በሚለው ማለት ነው። እና ያቺ ጋር ሲጃጃል ኖሮ አሁን ላይ ታናሽ ወንድሞ አብሮ ሲጃጃል ነበረ። ይሄ ቆሼ ኤፍሬም ተብዬው ከፍቅር ጋር ሲላላጥና አብሮ መዋኛ ገንዳ ውስጥ እየዋኙ ፍቅረኛ አይነት እያለ በፎጣ እየተጃጃሉ ነበር። አሁን ደግሞ እሱን ትታ እሷ ቪዲዮ የምትሰራው ከሌላ ሰው ጋር ነው። እና እንደዚህ የተጨመላለቀ ጭምልቅልቅ ያለ ነገር ምንም እንኳ እውነት ባይሆን ድራማ ቢሆንም እነሱም ሽቀላ እኛም ሽቀላ ነው የያዝነው። በእርግጥ በእነሱ ላይ እኛም ሽቀላ ነው የያዝነው። ግን እኛ እነሱ ከሚሰሩት ካየነው የምናየውን ተመርኩዘን ነው አስተያየት የምንሰጠው። ከነሱ ባይመጣ እኛም ማንሰራም ማለት ነው። ስለዚህ እነሱ ለብር ዋናዎቹ እነሱ ናቸው። ለብር ብለው ራሳቸውን በዚህ መልኩ ማርከስ፣ በዚህ መልኩ ቤተሰብ ራሱ ማውረድ ምን ይሉታል? ተግማማብን እኮ ጋይስ፣ ተግማማህ አንተ ኤፍሬም ተብዬው ግማታ ማለት ነው። ተግማማህ እንዲሁ ነገ እውነት የወንድምህን ፊት እንዴት ልታየው ነው? ወንድምህን ወደ ራሱ መልሰህ ወደ ራሱ ተመልሶ እምነት ቦታ ወስደህ በሐኪም ቤትም ታክሞ እንደዚህ ደግሞ ሳካትሪስ ነው የሚባሉት ምንድን ነው የሚባሉት እነዚህ ምክር ምናምን የሚሰጡ ሰዎች ማለት ነው። የስነ ልቦና አማካሪ ነው የሚባሉት ሳካትሪክ ጠፋብኝ ስማቸው ማለት ነው። እነሱ ጋር ወስደህ ከጸበል መልስ ከነሱ ወስደህ ወደ ራሱ ለመመለስ ማሳከም ሲገባህ አንተ ብሰህ ወንድምህ ልትገለው የተነሳህ ደነዝ አንተ ማለት ቦዜ እንደተናገረችው ወደ ትናንትና ቪዲዮ ላይ ምን ልትሰራ ሴት ቤት መጣህ? ምን ልታደርግ ነው የመጣኸው? አንተ በቀል አለብህ ሆይ? በቀል አለብህ እንዴ? ከአብርሃም ጋር እና እዛ ጋር ራሱ እህቱ ታላቅ እህቱ እያያ ፊት ለፊት አብርሃም እኮ አይፈልግሽም፣ እንግዲህ ምን ትሆኚ እንዲህ ጅል ማለት ነው። እንዲህ ህፃን ልጅ እሷን ሊያበሽቅ እየመሰለው አብርሃም እኮ ቀለበት አውልቆልሻል። ከእንግዲህ ከእህቱ ፊት ሳያፍር እናንተ ኧረ በስመ አብ! እህት በዚህ ልክ እኮ ታላቅ እህት ስትከበር ታላቅ ወንድምና እህትን እኮ ጋሻ ይበል አይዌ ይበል እየተባልነ ያደግን ታላቅህን ቀና ብለህ እንዳታይ እየተባልን በስርዓት ያደግን የገጠር ልጆች ነን። እሱም የገጠር ደንቆሮ ነው። ስለዚህ በዚህ ልክ አይደለም እኛ ያደግነው ማለት ነው። ሁሉም የገጠር ሰው ያደገው ታላላቁን እንዳከብር ታላላቁን ሲጣራ እንኳ በስሙ ሳይሆን በአክብሮት እታተይ ጋሻዬ፣ ወንድም አለም፣ ወንድም ጋሼ እያለ እያቆላመጠና እያከበረ የሚጠራ ህብረተሰብ አሳድጎን፣ ዛሬ ግን እህቱ ከዛ ሆና ካሰብሽም ካሰብሽው በቃ ካልሽም አልሽ ይሁንልሽ፣ እንደፈለግሽ ማሰብ ትችያለሽ። ጭራሽ ማለት ነው ጭራሽ
ምን አይነት አስተዳደግ ነው? እንዴት እህትን በዚህ ልክ ያዋርዳል ማለት ነው። በዚህ ሰዓት ከእሷ ቤት የመጣኸው ለምንድን ነው? እሷ ልጅ ናት። በዛ ላይ ከቤቷ ከአብርሃም ጋር ያለውን ነገር ጨርሰሻል፣ ቀለበት አውልቀሻል ብለህ ካሰብክስ ምን አስመጣ? ከዚህ በኋላ ምን አገባህ? ከእሷ ጋር ምን ትሰራ ሄድክ? ጭራሽ ተገልብጦ አንቺ ምን ትሰሪያለሽ? ከሄርሜላ ጋር እየመከርሽ ነው፣ እያነጎርሽ ነው አለ። ይሄ እንጉሮ ማለት ነው። ምን አገባው? አንድ እሷ ሴት ናት፣ ትሄድ። እሷን ለማጽናናት የሚሆን ስለ ወንድሟም መፍትሄ እንደዚህ ብናደረግ እንደዚህ ወደ አንቺ ይመጣል፣ ወደ አንቺ ከመጣ ይሻለዋል፣ እንደዚህ እናደርጋለን። ልትማከርም ትሄድም አትሄድም አንተ ምን የሚመለከተ ነገር የለም። አንተ ግን ከአብርሃም ጋር ያለውን ነገር ጨረሽ ብለህ ቀለበቷን አውልቀ ከጠልክ በኋላ አውልቂ፣ አይፈልግሽም፣ አታስፈልግም እያልክ ጥንብርኩሷን እያወጣ ስትሰርባት የነበረችውን ሴት ዛሬ ለብቻዋ ስታገኛት ስታምሪ እኮ ስታማልይ እኮ ማለት ምን ማለት ነው? አንተ አስመሳይ የሰይጣን ቆራጭ ማለት ነው። እሷ ደግሞ ትናንትና ስታረቅሰኝና ስታራክሰኝ የነበርክ ሰውዬ ዛሬ ታምሪያለሽ እያልክ ብታለባብስ ምንም አይመስለኝም። ከፊቴ እራቅልኝ፣ አልፈልግህም፣ አትንካኝ፣ ርቀህ እርቀትህን ጠብቀህ ይዘህ አውራኝ አለችው ማለት ነው። ጎበዝ የኔ ቆንጆ። እሱ የሚፈልገው አንድና አንድ እሷን እርክስ አድርጎ ከዛች ጋራ እንዲያየውና እንዲያየው እሱን እንዲጠላው ነው የሚያደርገው። ነገር ግን ዛሬ የሚሰጠችው መልስ አንተ ምንም አይሳካልህም፣ እመነኝ፣ ትናንትና ያስወለከውን ቀለበት በአደባባይ መልሶ ያደርግልኛል። የዛኔ አንተ አራ ትቀራለህ፣ እኔ ደግሞ እንዳለቀስኩ አልቀርም፣ አብርሃም ወደ ራሱ ይመለሰን የሚል መልስ ነው የሰጠችው። አሁን እግዚአብሔር ይመስገን ሳይውል ሳያድር በእጇ ገባ። አሁን የምልሽ ነገር ቢኖር ሄርሚ አሁን ከቤትሽ ማትሆኚ፣ ምክንያቱም እናንተ አሁን ድብቅና ይዘነው የመጣ ነው ምናምን እያላችሁ ቪዲዮ ላይ እየሰማችሁ ነበር። ነገር ግን ሲለቀቅ ቪዲዮ ያዩታል። የዛኔ ቤትሽ መጥተው ቤትሽን በመቆርቆር አንቺን መቀመጫ ነው የሚሰጡሽ። ያ ከሚሆን ወይ ከሀገር ውጭ ይዘሹ ቶሎ በይ ላጥበይ፣ ወይ ደግሞ ቤት ሳትቀመጪ ሌላ ቦታ ሌላ ሀገር ከአዲስ አበባ ውጭ ሌላ ክፍለ ሀገራት ሌላ ሀገሮች ጋር ሄደሽ መዝናኛ ቦታ እንደዚህ አርጋ ምናምን ይዛችሁ ብትዝናኑ ለሱም ወደ ራሱ እንድመለስ ያግዘዋል። አንቺ ወደ ራሱ እንደምትመልሽውና ደስተኛ እንደምታደርገው ማንም ሰው ያውቃል ማለት ነው። እና ጠንክሪ እላለሁኝ። ሰብስክራይብ ላይክ እያደረጋችሁ እናንተ ማበረታቱኝ። ውድድ አረጋችሁ።